በፍጹም እንደሱ አይደለም ርብቃ። እና አቤል ትወደኛለህ ማለት ነው? ርብቃ እባክህን አቤል ንገረኝ። አዎ እወድሻለሁ ርብቃ። አቤል ይቅርታ ስለማውቀ ገባሁ። እኔ እኮ ብቻ መስለኝ። ችግር የለውም። በቃ አቤል ሂድ። አይ ረጅ ነኝ። በቃ እናንተ አብሮ ይሉት። ርብቃ ምንድን ነው ንገሪኝ። እልጅ አቤል እኮ እወድሻለሁ አለኝ። አስደነግጣችሁ በጣም ይቅርታ። ርብቃ ምንም አልሽ ማለት? ማሚ አሁንም ጸባይዋ ተቀያይሮ ይገኛል። አቤልና ርብቃም ሁሉንም ነገር በጣም ቢከብዳቸውም የማሚ ነገር እያሳሰባቸው ይገኛል። እንዴት ልትቀየር ቻለች በአንዴ? ይሄን ያክል ማሚ የሆነ ያጋጠማት ነገር አለ ቢሆን ነው ብሎ አቤልም ይህንን ነገር አምኖ ለርብቃም እንድትረጋጋ ያደርጋታል። ማሚ ግን ብሶባት ወረቀቱን ፈረማችሁ ወይ እያለች በወጣች በገባች ቁጥር ሰላም ነስታቸው ትገኛለች። በዚህም ግን ሁሉንም ነገር የከበዳቸው ቢሆንም ጭራሽ ግን ርብቃንም ልትመታት ስትሞክርም ነበረ ማሚ። በዚህን ጊዜ ግን ራሷን መቆጣጠር አልቻለችም። ርብቃም ታለቅሳለች። ርብቃም በምታለቅስበት ሰዓት አቤልን ድንገት በሩን ከፍቶ ሲገባ እንዴ ርብቃ ምን ሆነሽ ነው እያለም ሲጠይቃትም ነበረ። አቤል ግን በቃ ምንም አልሆንኩም አታስብ ትለዋለች። ግን ርብቃ የሆንሽውን ነገር ሳትነግሪኝ አልተውሽም ይላታል። ርብቃም አሁን ካንተ የምፈልገው ነገር አለ አቤል። እውነት አቤል እኔን ትወደኛለህ እንዴ ትለዋለች። አዎ ርብቃ በጣም እወድሻለሁ ይላታል። ከምድርህ ነው ከልብህ እንደምትወደኝ ንገረኝ። አንተ እስከዚህ እንዴት ትፈልጋለህ እንዴ ትለዋለች። አቤልም ይህንን ነገር እኔ እንደማልፈልገው ታውቂያለሽ እና ርብቃ እወድሻለሁ ይላታል። እና በመሀልም ይህንን ፍቅሩ ስለገለጸላት አመሰግናለሁ ብላ ታቅፈዋለች። በዚህ መሀል ሁለቱም ፍቅራቸው ተገላልጸው ወደ ሳሎንም ይሄዱና ከነ አቤል ሁላቸውም ጋር ይገናኛሉ። እዩም ከሪች ጋር ሆነው እያወሩም ነበረ። በባለፈውም እንዳየነው ርብቃና እዩም ያሉትን የሁለታቸው ሚስጥር ለመናገር እዩ ሞክሮ ነበረ። እዩም አምልጦትና ይህንን ነገር መናገር ፈልጎ አልነበረም። ግን በስተት ይህንን ርብቃ ልጇን ታያለች ብሎ በነበረ ጊዜ ሁላቸውም ደንግጠው ነበረ። ግን ነገሩን ማስቀየስ ችሏል። ማሚ ያለችውን ነው ብሎ እዩም ሁሉን ለማሳመን ሞክሯል። አቤል ግን አሁን ላይ ማሚ ተቃራኒ ብትሆንበትም ርብቃንን ማጣት የማይፈልግ ፍቅሩንም ሀይሎበት ይገኛል። ርብቃ ግን አሁን ላይ የማሚ ሁኔታ በጣም አስጨንቋትና ለምን እንዲህ ተቀየረችብኝ ብላ በጣም ተጨንቃ ትገኛለች። ሆኖም ግን አቤል በተቃራኒው ከማሚ ተቃራኒ ሆኖ ርብቃንን ማጣት እንደማይፈልግ እየተናገራትም ነበረ። ርብቃ ሁሉንም እችለዋለሁ አንተ ከጎኔ ካለህ ብላ ለዚህ ሁሉ አመታት ትዕግስት አድርጊያለሁ። አሁንም ስለዚህ ትዕግስተኛ መሆን አያቅተኝም ትላለች። አቤልም ይሄ ነገር በመደንገጥ እንዴት ትዕግስተኛ ማለት አልገባኝም፣ ከዛ በፊትም ተወጂኝ ነበር እንዴ ይላታል። ርብቃም ይህንንም እውነት ለመደበቅ ትሞክራለች። አይ እንደዛ እያልኩ አይደለም ትላለች። ታዲያ ምንድነው? እውነቱን ንገሪኝ። ታውቂያለሽ ካንቺ የማላውቃቸው ድብቅ ነገሮች አሉ። የእነሱን ካሉ ንገሪኝ እና ስለ ሁሉም ነገር ስለ ህይወትሽም ሁሉም ማወቅ እፈልጋለሁና ንገሪኝ ይላታል። ሁሉንም አሁን ካልነገርሽን በሚላት ሰዓት ልትነግረውም አስባ ነበረ። ግን ደግሞ ራሷም ስላልተዘጋጀች በቃ አቤል ሌላ ጊዜ ልንገርህ ትለዋለች። አቤልን ማስጨነቅ አልፈለገም እና እሺ በቃ ሌላ ጊዜ ትነግሪኛለሽ ይላታል። እሷም በቃ እሺ ብላ ትስማማለች። ይህንን ነገርም አሁንም ደጋግሞ ክፍላቸው በሆነው ጊዜ አንቺ አሁን ንገሪኛ እውነቱን እያለ እየጠየቃትም ነበረ። ግን ደግሞ እውነቱን አሁን አልነግርህም፣ አንተም እውነት አለ የሆነ ነገር አለክ እና ሚስጥር እንዳለና የማታውቀው ነገር እንዳለ ስላላት ይህንን ነገር እንዲነግራት ትጠይቀዋለች። ታውቂያለሽ ይህንን ነገር የምነግርሽ የምወስድሽንም ቦታ ያለ እዛ ቦታ ስለወስድሽ ነው ይላታል። እሺ ግን እስከዛ እንዴት ልጠብቅ ይላታል ትለዋለች።
አየሽ እኔም አንቺ ሁሉም ነገር ንገሪኝ እያልኩሽ ባለ ጊዜ አንቺ እንደዚህ ስትቆይብኝ እንዲህ ነው እኔ የሚጨንቀኝ ይላታል። እሺ በቃ እንደዛ ከሆነ ቶሎ ብለህ ትነግረኛለህ ትለውና ይስማማሉ። ስለ ፎቶ ማሚ ግድግዳ ላይ ለሰቀለችው ፎቶ ይጠይቃታል። እሺ ግን ስለዚህ ፎቶ የምታውቂው ነገር ካለ ከዛ በፊት አንቺ እኔ እንደዚህ የነገርሽኝን ሁሉንም ነገር ካማንኩሽ ግን ከዛ በፊት እኔን እንዴት ሆኖ ፎቶአችን እንዲህ ሊሆን ቻለ ብሎም ይጠይቃታል። ርብቃም ያለውንም ሁሉም እውነት ለመናገር አንድ ቀን ይህንን ነገር ሁሉም እነግርሃለሁ ትለዋለች። እዩና ርብቃ በመቀራረባቸው ብዙ ነገርም የሆነ የደበቁት ምስጢር እንዳለ ያወቀችም ሪች ርብቃንም ትጨቀጭቃታለች። ርብቃ ግን እኔ ምልሽ ከእዩ ጋር ያለሽንን ቀረቤታ ምንድን ነው? የደበቅሽኝ ነገር አለ እንዴ? እና ደግሞ ተጠንቀቂ፣ ራስሽንም ተጠንቀቂ፣ በየዋህነትሽ ማንም እንዲጠቀም አታድርጊ እያለችም ሪችም ስትመክራት ነበረ። እና ደግሞ የመጣሽበትንም አላማ አትዘንጊ ትላታለች። ለምን እዚህ ቤት እንደገባሽ ታውቂያለሽ አይደል እንዴ ትላታለች። ሪችም አዋቂያለሁ። ታዲያ ለምንድን ነው የገባሽው? አቤልን የራስሽ ለማድረግ አይደለ? ስለዚህ ከእዩ ጋር ያለሽን ቀረቤታ ተጠንቀቂ። እሱ ምን እንደሆነና ምን እንደሚያደርግ አታውቂምና እርምጃዎችሽ ሁሉ ተጠንቀቂ ትላታለች። ሪችን በመከረቻት ምክር እሺ ብላ ተስማማና ሁለቱም እንደሚስማሙ ታደርጋለች። ማሚም ስትወጣም ስትገባ ሁለቱም እየጠራች ወረቀቱ ላይ ፈረማችሁ እንዴት ትላቸዋለች። አቤልም እንዳልፈረሙ ሲነግራትም ነበረ። እኔም ማደርገውን ታውቃላችሁ አውቃለሁ ብላ ማሚም ዝታባቸው ትወጣለች። አቤልም በጣም ይናደድና ራሱንም መቆጣጠር አቅቶት ነበረ። ርብቃም ሁሉንም ነገር አቤል ተረጋጋ ብዬሃለሁ እና ደግሞ ለማሚ ምንም መልስ እንዳትሰጣት ብዬህ ነበረ። ከእሷ ጋር መልስ አትነጋገር። እናም የሆነ እውነት ሊኖራት ይችላል እንዲህ የምትሆንበት ያለ ምክንያት አይደለም ብላም ርብቃም አቤልን ለማረጋጋት ትሞክራለች። ግን ደግሞ አቤልም ይህንን ከማሚ ጋር እያወራን ባለ ጊዜ ግን ርብቃ እሱ እንዲረጋጋ ነው እንጂ እሷ በጣም ተጨንቃ ትገኛለች። ማሚም ለብቻው አቤልም ስታዋራው ወረቀቱ አሁንም አልፈረምክም እንዴ እያለች፣ ማሚ ግን ስንቴ ነው የምነግርሽ እኔ ርብቃን ማጣት አልፈልግም፣ ርብቃን አጥቼ መኖር አልችልም ይላታል። አንተ ከአሁን በኋላ ተሰማኛለህ የምልህን ስትለውም አይ አልሰማሽም ማሚ፣ ከአሁን በኋላ በራሴ ነው የምወስነው ይላታል። ከዛም በጥፊ ትመታዋለች። ታውቃለህ የኔ ህይወት አበላሽተዋል፣ ምን ይህንን ነገር ዳግመኛ እንዲያበላሹብኝ አልፈልግም ትላለች። ማለት አልገባኝም፣ የምን ህይወት ነው የሚበላሸው እያላትም ባለ ጊዜ ነገሩንም ላለመናገር ታስቀይሰዋለች። ማሚ ላይ አንድ እውነት ያለ ይመስላል። ማሚም ልትናገረው ያልቻለችና አውጥታ ልትናገረው ፈልጋ በውስጧ የያዘችው በጣም ብዙ ድብቅ ሚስጥር እንዳለና ከእዩ አባት ጋር የተያያዘ ይመስላል። አሁን ላይ የእዩ አባት ይመጣል ብሎ ከጀመሩ እና ከታወቀ ጀምሮና ይህን ነገር የተፈጠረው የማሚ አለባበስ እስከ ሁሉ ነገሯ ተቀይሮባቸው አቤልና እዩም በጣም ምንድነው ማሚሻ በጣም እንዴ ጎረዳ ሆነሻል እያሏትም ነበረ። እዩም በሚናገረው ንግግር ተናዳ ማሚም እና ታዲያ እኔ ስታየኝ መልበስ የማልችልና ራሴን መጠበቅ የማልችል ነው እንዴ የሚመስልህ ትለዋለች። አይ ማሚ እንደዛ ማለት እኮ አይደለም እዩ ይላታል አቤል። ታዲያ ምን እያለኝ ነው? ስለዚህ ካሁን በኋላ አይ ይሄንን እያለች ሳይሆን ያንቺ ይሄ እንደዚህ መሆን እስከ ሁሉ ነገርሽን ግራ ያጋባል። እኛ ደግሞ አልለመድነውም ነው ለዛ ነው እንዲህ የምንናገርሽ ይላታል። እዩም በዛን ጊዜ አዎ ማሚ እንደዚህ ነው፣ ካሁን በኋላ ይሄንን ነገር ትለምዱታላችሁ፣ ሰምታችሁኛል ብላ ማሚም ሁሉንም ነገር ከዚህ በኋላም እንደምትቀጥልበት ታደርጋለች። እዩና ሪችም ውጭ ወጥተው ለመዝናናት ባለ ጊዜ ርብቃና አቤልም እየጠበቋቸው ነበረ። ግን ደግሞ ሁለቱም እየቀርተው ስለነበረ ወደ ቤት ሲመለሱ ርብቃን በቁጣ ሪችንም ወዴት ሄደሽ ነው ሪች እያለች ስትቆጣትም ነበረ። ትንሽ አየር ለመቀበል ወጥተን እኮ ነው ሪች ርብቃም ትላታለች። ታዲያ ለምን ትወጫለሽ በዚህን ጊዜ ለምን ትወጫለሽ ብላ በቁጣም ስትናገር ነበረ። ግን ደግሞ እዩና
ሪችን በጣም ይደነግጡና እንዴም ርብቃ ማታ እኮ አይደለም ምን ችግር አለው እያሉ ነበር። በነገሯ አቤልም ተገርሞ ነበረ። ከእሷ ጋር የነበረው አቤል ራሱ እውነት እስከሚመስለው ድረስ ሪች ላይ ስትጮህባት የነበረውን ርብቃ አሁን ተነሺና ወደ ክፍል ሂጂ ብላ ርብቃም ሪች ላይ ስትላት ሪችን ብድግ ብላ ለመሄድ እንባ ተናንቋትም ነበረ። በመጨረሻም ፕራንክ አድርጋት ይቅርታ ይህንን ያስጨነቅኩሽ አውቄ ነው ትንሽ ዘና እንድትሉ ትላለች። በመሀልም በጣም ይናደዱና ከዛ ተነሽና ይቅርታ ጠይቂ ትባላለች። ርብቃም ለሪች ይቅርታ እንድትጠይቃት ይሏታል። ለሪችም ይቅርታ ብትልም ይሄ ቀላል አይሆንም፣ ሁለታችን ተመካክረን ነው ይቅርታ የምትልበትን ነገር የምናደርግልሽ ይሏታል።